ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የዓለም ምርጥ 10 አየር መንገዶችን ባጭሩ እናቀርብላችኋለን። ቻናሉን ሰብስክራይብ ያድርጉ። ይህ ዳር ቲዩብ ነው። ስካይራክስ ከተባለውና በየዓመቱ በመላው ዓለም ከሚገኙ ዓለም አቀፍ ተቋማት መረጃና የመንገደኞች ድምፅን በመሰብሰብ ደረጃና ሽልማትን የሚሰጥ የዓለም አየር መንገዶች ሽልማት ወርልድ ኤርላይንስ አዋርድ ድርጅትን የያዘ ተቋም ነው። መረጃዎቹም ከዚሁ ተቋም የተገኙ ናቸው። ትረኛ ስዊዝ ዓለም አቀፍ አየር መንገድ ስዊዘርላንድ። ስዊዝ ዓለም አቀፍ አየር መንገድ የስዊዘርላንድ የኢኮኖሚ ዋነኛ መሰረት ነው። ይህ የሀገሪቱ ግዙፍ አየር መንገድ ከዙሪክና ከጄኔቫ ቀጥታ በረራዎችን በማድረግ ስዊዘርላንድን ከመላው አውሮፓና ዓለም ሀገራት ጋር ያገናኛታል። ስዊዝ አየር መንገድ የሉፍታንዛ አጋር ሲሆን የስታር አሊያንስ አባልም ነው። በዓለም ግዙፍ አየር መንገድ ኔትወርክ ያለው ቀዳሚ የበረራ ተቋም ነው። የስዊዝ አየር መንገድ ድርጅት እንደ አውሮፓውያን አቆጣጠር በ2030 የካርበን ዳይኦክሳይድ ልቀትን የመቀነስ እቅዱን ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ2050 ደግሞ ከካርበን የነጻ የንግድ ተልእኮዎችን ለማከናወን ግቡን አስቀምጦ እየሰራ ይገኛል። 9ኛ ኤር ፍራንስ ፈረንሳይ። የአውሮፓዊቱ ሀገር ፈረንሳይ ኩራት የሆነው ኤር ፍራንስ በየዕለቱ በሚያደርገው የበረራ ተልእኮው አስደሳች ጉዞን እንደሚያደርጉ በደንበኞቹ ተመስክሮለታል። ኤር ፍራንስ በየቀኑ ከ1500 በላይ በአውሮፓና በመላው የዓለም ሀገራት በረራ ያደርጋል። እንደ አውሮፓውያን አቆጣጠር በ2004 ዘመን ጀምሮ የአውሮፓን የአየር ትራንስፖርት ዘርፍን እየመራ ይገኛል። በፓሪስ ቻርለስ ዳጎልና አምስተርዳም ሼፕሆል አማካይ ተቋምን የዘረጋው ኤር ፍራንስ ለደንበኞቹ በኬኤልኤም ግሩፕ ተደራሽ በመሆንና አድማሱን በማስፋት በ116 ሀገራት ላይ 312 መዳረሻዎችን መፍጠር የቻለ አየር መንገድ ነው። 8ኛ ኢቫ ኤር። ኢቫ ኤር እንደ አውሮፓውያን አቆጣጠር በ1989 የተመሰረተ የስታር አሊያንስ አባል የሆነ ግዙፍ አየር መንገድ ነው። ሰፊ ዓለም አቀፍ የስርጭት አድማስን የዘረጋው ኢቫ ኤር ከኤስያ እስከ ቻይና፣ አውሮፓ፣ ሰሜን አሜሪካና ኤዥያን ያዳረሱ በረራዎችን ያደርጋል። በተጨማሪም ከ60 የንግድ ድርጅቶች ጋር የሚሰራና የቱሪስት መዳረሻዎችን ያሉት ተቋም ነው። ኢቫ ኤር ዋነኛ ተልዕኮ ከታይዋን ዓለም አቀፍ አየር መንገድ ጋር የሚቀናጅ ሲሆን በደሴቲቱ ምድር በታይዋን ይገኛል። 7ኛ ቱርክ አየር መንገድ። በዓለም ዕድሜ ጠገብ ከሆኑት መሃል እንደ አውሮፓውያን አቆጣጠር በ1933 በመመሰረት የቱርክ አየር መንገድ ይጠቀሳል። የስታር አሊያንስ አባል የሆነው ይህ አየር መንገድ አውሮፕላንን የሚሸከሙ 5 ሰፋፊ መርከቦች ወይም ኤርክራፍቶች አሉት። በመላው ዓለም ከ300 በላይ መዳረሻ ሀገራትና 300 የመንገደኞችና ዕቃዎች ማጓጓዣ ኤርክራፍቶች እንዳሉት መረጃው ይጠቁማል። የቱርክ አየር መንገድ 310 የመንገደኞችና የዕቃ ማጓጓዣ አውሮፕላኖች ያሉት ሲሆን በመላው የዓለም ሀገራት ላይ የሀገሪቱን ሰንደቅ ዓላማ በመያዝ አስደናቂ በረራዎችን ያደርጋል። ተቋሙ ሁልጊዜም ለመንገደኞቹ ማራኪ አገልግሎቱን በመስጠት ሽልማቶችን ያገኛል። የቱርክ አየር መንገድ እኛ በዓለም ላይ በበርካታ ሀገራት በመብረር ከየትኛውም አየር መንገድ የበለጥነን በሚል መገለጫው ይታወቃል። 6ኛ የጃፓን አየር መንገድ ጃፓን። እንደ አውሮፓውያን አቆጣጠር በ1951 የተመሰረተው የጃፓን አየር መንገድ እጅግ ዘመናዊና ቅንጡ የሆኑ 230 አውሮፕላኖች ያሉት ተቋም ነው። እንደ አውሮፓውያን አቆጣጠር በ2007 በዓለማችን በቀዳሚነት የሚጓጓዝ ተቋም ሆኖ በመመረጥ በዋን ወርልድ አሊያንስ ወይም በአንድ ዓለም ህብረትን መቀላቀል ችሏል። የሀገሪቱ ዋነኛ የበረራ ማዕከል ከሆኑት ቶኪዮ፣ ኦሳካ፣ ናጎያና አኪናዋ ከተሞች የሚነሱት አውሮፕላኖች 95 መዳረሻዎችንና 20 ግዛቶችን እያካለሉ ይበራሉ። የጃፓን አየር መንገድ ታሪካዊ የሀገሪቱን የእንግዳ አቀባበልና ባህላዊ መስተንግዶን በመስጠት መንገደኞችን በታላቅ ምቾት በማገልገልና ጥራት ያለው ንጉሳዊ መስተንግዶን በመስጠት የላቀ ክብርን አግኝቷል። 5ኛ ካታይ ፓሲፊክ አየር መንገድ ሆንግ ኮንግ። በሆንግ ኮንግ መሰረቱን ያደረገው የካታይ ፓሲፊክ ግሩፕ በ200 የኤዥያ መዳረሻዎች ላይ መንገደኞችንና የካርጎ ጭነቶችን ያጓጉዛል። ካታይ ፓሲፊክ አየር መንገድ በ200 አውሮፕላንና ኤርክራፍቶች በመጠቀም በሰሜን አሜሪካ፣ በአውስትራሊያ፣ በአውሮፓና በአፍሪካ ቀልጣፋ አገልግሎቶችን ይሰጣል። ይህ ተቋም የናዋን ወርልድ ግሎባል አሊያንስ ድርጅት መስራችና አባል ነው። 4ኛ ኤኤንኤ ኦል ኔፓል አየር መንገድ ጃፓን። እንደ አውሮፓውያን አቆጣጠር በ1952 ዘመን ሲመሰረት በ2 ሄሊኮፕተሮች ብቻ በረራ የጀመረው ኤኤንኤ አየር መንገድ የጃፓን ግዙፍ ተቋም ለመሆን በቅቷል። በኤዥያ ታላቅ ተወዳዳሪ መሆንም ችሏል። 82 ዓለም አቀፍና 118 የሀገር ውስጥ በረራዎችን እያደረገ ይገኛል። ከሀገሪቱ 3 ከተሞች ቶኪዮ፣ ናሪታና ሃኔዳ የሚነሱት ዘመናዊ የጃፓን አውሮፕላኖች ሀገሪቱን ከሰሜን አሜሪካ፣ ከኤዥያ፣ ከቻይና ከተሞች ጋር ያገናኛል። ኤኤንኤ ኦል ኒፓን አየር መንገድ በ1999 ዘመን የስታር አሊያንስ አባል መሆን ችሏል። 3ኛ ኤሚሬቶች አየር መንገድ
የተባበሩት አረብ ኤሚሬት። ዋና መቀመጫውን በዱባይ ያደረገው የኤሚሬቶች አየር መንገድ ዝናው በመላው ዓለም ገኖለታል። ዘመናዊ ተልዕኮ፣ ቀልጣፋ መስተንግዶ፣ ብቃት፣ ምቾትና የቴክኖሎጂ አገልግሎት መስጠት የአየር መንገዱ መገለጫዎች ናቸው። ከዓለማችን 7 አህጉራት በ6ቱ ላይ ይበራል። የኤሚሬቶች አየር መንገድ ሽልማቶችን መውሰድ አይታክተውም እየተባለ ይነገርለታል። ይህ ግዙፍ የበረራ ተቋም በየዕለቱ ባሉት 262 እጅግ ዘመናዊ አውሮፕላኖች 152 መዳረሻ ሀገራትን ያካልላል። ሁለተኛ፣ ሲንጋፖር አየር መንገድ። ሲንጋፖር የዓለማችን የንግድ ማዕከል የሆነችው ሲንጋፖር የዘመናዊ አየር መንገድ ባለቤት ሀገር ናት። ሲንጋፖር አየር መንገድ ስኬታማና የተሟላ የደንበኞች አገልግሎትን መስጠት ያውቅበታል ይላል መረጃው። በሲንጋፖር አየር መንገድ የሚጓዝ መንገደኞች በጉዟቸው መሃል ዝነኛ የሴቶች ያዘጋጇቸው የተለያዩ ምግቦችና ባህላዊ ጥበባትን የተላበሱ አዝናኝ ዝግጅቶች ይቀርብላቸዋል። በአውሮፕላኑ መንገደኞች ቤታቸው ውስጥ እንዳሉ እንዲሰማቸው የሚያደርጉ ፊልሞች፣ ሙዚቃዎችና ጨዋታዎች እንደ ምርጫቸው ይቀርብላቸዋል። ሲንጋፖር አየር መንገድ ባሉት 180 አውሮፕላኖች በመታገዝ በ110 መዳረሻዎቹ ላይ በረራ ያደርጋል። አንደኛ፣ ኳታር አየር መንገድ። ኳታር የኳታር ብሔራዊ ኩራት የሆነው ኳታር አየር መንገድ በሀገሪቱ መንግስት ባለቤትነት ይተዳደራል። በዓለም ላይ ያሉት አየር መንገዶች ይፎካከሩታል እንጂ አይበልጡትም። የኳታር አየር መንገድ እጅግ ሀብታም፣ አትራፊና በመላው ዓለም መንገደኞች በቀዳሚነት የሚመረጥ ግዙፍ የበረራ ተቋም ነው። አየር መንገዱ አዳዲስ የንግድ ስርዓትን በመፍጠር ምቹ ተወዳጅ ምግቦችን፣ ትኩስ የድምፅና የቪዲዮ መዝናኛዎችን፣ ሌሎች ቅንጡ ነገሮችን ለመንገደኞቹ ያቀርባል። የኳታር አየር መንገድ ባለፉት ተከታታይ 5 ዓመታት የዓለማችን ምርጥ አየር መንገዶች ሽልማትን ወስዷል። ይህ ተቋም ከታላላቅ የንግድ ተቋማት ጋር በጋራ በመስራት ባሉት 200 አውሮፕላኖች በመታገዝ በ150 መዳረሻዎች ላይ ጉዞዎችን ያደርጋል። የኳታር አየር መንገድ ዋነኛ መዳረሻዎች አውስትራሊያ፣ ኤዥያ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ፣ ሰሜን አሜሪካና ደቡብ አሜሪካ የተሰኙት አህጉራት ናቸው። የዛሬውን ዝግጅት በዚሁ አበቃን። ለቀጣይ ዕለታዊ መሰናዶዎቻችን እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።